በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ጭንቀታችንን ወይም ጭንቀትን እንዴት እንተው? ጭንቀትን እንዴት እንተው? አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እሱ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ተራራችንን የምትደለድለው፣ ሸለቋችንን የምትሞላው፣ አስቸጋሪና አስፈሪ ቀኖችን የምታሳልፈን፣ ከጭንቀታችን ሁሉ የምታድነን፣ ሞታችንን በሕይወት የምትለውጥልን፣ መርዶንም አርቀ የምሥራችን የምትነግረን አንተ ስለሆንክ ልባዊ ምስጋና እናቀርብልሃለን። ቤትን የምትሠራ ቤተሰሪው እግዚአብሔር ሥጋና ነፍሳችንን ስላዋቀርክ፣ የሚወዱንን የሚወልዱንን በዚህ ዓለም ስላዘጋጀህ፣ ለፍላጎታችን ሁሉ በበረከት ስለተገኘህልን፣ በማይዘናጋው ጥበቃህም ከሞት መሰናክል ስላዘለልከን፣ ትላንትን አልፈን ዛሬ ብለን ለመጥራት ስላበቃህን፣ ባንተ ችሎታ ባንተ የተስፋ መነጽር ነገን ለማየት ስላበቃህን፣ የዘላለም ተስፈኞች ስላደረግከን ከልባችን እስከ አርያም ለአንተ ምስጋና እናቀርብልሃለን። ተወዳጅ እግዚአብሔር ሆይ ሀገራችን አንተነ፣ መንግሥታችን አንተነ፣ ነፃነታችን አንተነ፣ የጥያቄያችንም ሙሉ መልስ አንተነ። ፍርሃታችን የሚርቀው ባንተ ነው። ያስጨነቁን ቀኖች ገለል የሚሉት ባንተ ነው። ጌታ ሆይ አንተ ዕድላችን ነህ፣ አንተ ፈንታችን ነህ፣ አንተ ሞገሳችን ነህ፣ አንተ አክሊላችን ነህ፣ አንተ ደሴታችን ነህ፣ አንተ የማምለጫው መርከባችን ነህ፣ አንተ የመዳረሻው ግባችን ነህ። ልባዊ ምስጋና ከልባችን እስከ አርያም ለአንተ እናቀርብልሃለን። ቅዱስ ጌታ እግዚአብሔር ሆይ በሚያስፈራው ዙፋን ፊት ማን መቆም ማንስ ድምፅን ማውጣት ይችላል? ከቸርነትህ የተነሳ ለክብርህ ዘማሪዎች ለታላቅነትህ መስካሪዎች ስላደረግከን፣ ከክርስቲያን ቤተሰብ ለመወለድ ክርስቲያን ተብሎ ለመጠራት ስላበቃህን የገነነ ምስጋና ለአንተ እናቀርብልሃለን። የተወደድክ እግዚአብሔር ሆይ ስለ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁልጊዜ የአንተ ተስፈኞች የሆነውን አቤቱ ይቅር በለን። በንጹሕ ደምህ ሥጋችንን፣ ነፍሳችንን፣ መንፈሳችንን አቤቱ ቀድስ። በምትሠራበትም ቀን ገንዘቦችህ አድርገን። የምድር ገዢዎችን ሁሉ ይቅርታ እንድታደርገላቸው ለሚመሩን ሁሉ የአንተ ምሕረት እንዲዘንብላቸው እንማጸናለን።
ለሰው ልጆች ሁሉ ፍጹም ሰላምን እንድታዝ የሚታወኩ መንደሮች፣ ከተሞችና ሀገሮች ብዙ ናቸው። ሰላም ክርስቶስ ከእነርሱ ጋር እንዲሆን በጽኑ እንለምንሃለን። ቅዱስ ጌታ እግዚአብሔር ሆይ የሚያናውጠን ብዙ ዜና አለ። የሚያስጨንቀን ብዙ የኑሮ ትብታብ አለ። አላሳልፍ ያለን ብዙ መሰናክል አለ። አላስቀምጥ ያለን የሰይጣን ብዙ ቅንቅን አለ። ቅዱስ እግዚአብሔር ሆይ ለባሪያዎች ፍጹም ሰላምን፣ የልብ ረፍትን፣ የመጎብኘት ዘመንን እንድታቀርብልን በጽኑ እንለምንሃለን። ሰላማችን አንተነ፣ ረፍታችን አንተነ፣ ጥማችንን የምንቆርጥብህ እርካታችንም አንተውነ፣ እርቃናችንን የምንሸፍንብህ ልብሳችን፣ ወገባችንን የምንታጠቅብህ መቀነታችን አንተውነ፣ የእባቡን ራስ የምንረግጥብህ መጫሚያችን፣ የእምነትም በትራችን አንተውነ። ከዘላለም እስከ ዘላለም ድረስ ክብር ምስጋና በእውነት እናቀርብልሃለን። እንዳመነ ሰው ማረፍን፣ እግዚአብሔር እንደተናገረው ሰው መረጋጋትን፣ ከአምላኩ ተስፋ እንደተቀጠረለት ሰው በደስታ መቀመጥን ለባሪያዎች አድለን። ለተጨነቁ ሁሉ ረፍት እንድትሰጥልን፣ በአይምሮ ሕመሙ ስለሚሰቃዩ ሁሉ የአንተን ሰላም የአንተን ጉብኝት አቤቱ እንድትልክልን፣ ደስታቸው አንተ እንድትሆን፣ የከበዳቸው ነገር ዛሬ እንደ ጉም እንዲበንላቸው ጌታ እግዚአብሔር ሆይ የሚያነጋግሩት ሰው የሚደሰቱበትም ወዳጅ እንድታድላቸው አቤቱ እንማጸናሃለን። ለእኛ ለባሪያዎችህም አይምሮአችንን ገንዘብ እንድታደርግልን፣ የምድር ዘመናችንን ከአንተ ጋር በሰላም እንድታስፈጽምን፣ ነበሩ ጠፉ፣ አመኑ ካዱ ከመባልም እንድታድነን አቤቱ እንማልድሃለን። ሃይማኖታችንን እንድታጸናልን፣ የቤተ ክርስቲያንን ደጆች ሁል ጊዜ ለምህረት የተከፈቱ እንድታደርግልን፣ ቅዱስ ፓትርያርክን አበው ሊቃነ ጳጳሳትን በሰላምህ፣ መዘምራኑን ሰባኪያኑን ሁሉ በረድኤትህ እንድትጎበኝልን አቤቱ እንማልድሃለን። ያጽናኑንን፣ የጸለዩልንን፣ የመከሩንን፣ ያስተማሩንን፣ የቀናውን መንገድ የመሩንን፣ ከእኛ ጋር ያለቀሱትን፣ ደስታችንን ደስታቸው ያደረጉትን ሁሉ አቤቱ አትርሳብን። በፊትህም በቆምን ጊዜ አስቡን፣ አስታውሱን ያሉትን ሁሉ አቤቱ በረድኤት በጸጋ በሙላት በመለኮታዊ ክብር እባክህ አስብልን። ለዓለም ሁሉ ሰላምን እንድትልክ ለፍልስጤም፣ ለእስራኤል ሕዝብ፣ ለሱዳን፣ ለየመን ሕዝብ፣ ለሊቢያ፣ ለሊባኖስ ሕዝብ፣ ለኢራን፣ ለአሜሪካ፣ ለዩክሬን፣ ለራሻ ሕዝብ ሰላምን እንድታዝልን አቤቱ በጽኑ እንለምንሃለን። ሀገራችን ኢትዮጵያንም ደግሞ ከገባችበት አዘቅት ሁሉ በአንተ ቃል ኪዳን መውጣት እንዲሆንላት፣ ከተሞቿ መንደሮቿ ሁሉ ደግሞ በሰላምህ እንዲጎበኙ፣ የሰው ልጅም ተረጋግቶ እንዲተኛ በሰላምም እንዲራመድ መንገዱ ሁሉ የተለቀቀ እንዲሆን እንጸልያለን። ከጽኑ ምሕረትህ የተነሳ ሊገደሉ የተፈረደባቸውን አሁን አድን። በጨካኞች እጅ ለወደቁ ምሕረት አድርግ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። ይህንን ትምህርት ስንማር ደስታ ይሰማናል። ምክንያቱም ጭንቀታችንን ሊረከበን፣ ሐሳባችንን ሁሉ ሊረከበን እግዚአብሔር ከእኛ ጋራ ነው። ይህንን ትምህርት ስንማር ስጋት ይሰማናል። ምክንያቱም ብዙ የሰው ልጆች በአይምሮ መታወክ ውስጥ እያለፉ ነው። ይሄ ብቻ ሳይሆን በሰው ልጅ መጨነቅ የሚነግዱ
ብዙ የሐሰት አስተማሪዎች፣ ብዙ የሐሰት ፈዋሾች፣ ብዙ የሐሰት አጥማቂዎች እየበዙ ነው። የተጨነቀው ሰው ከጭንቀቱ ከተረፈ እንጀራቸው የሚያጥርባቸው እየመሰላቸው ከጭንቀቱ እንዳይወጣ ተጨናቂውን ሳይሆን በሽታውን የሚንከባከቡ የበሽታውንም ዕድሜ የሚያራዝሙ ስቃዩን እየጠቆሙ የሚዘርፉ ጨካኝ አገልጋዮች እጅ ሕዝባችን እየወደቀ ነው። የሚያሳስበን የአእምሮ ጉዳትን መቀበል ያልቻለ ማህበረሰብ ውስጥ ነው ያለ ነው። ሰዎች የጨጓራ ህመማቸውን፣ የኩላሊት ህመማቸውን ይቀበላሉ። የአእምሮ ህመማቸውን ግን አይቀበሉም። ከሁሉ በላይ ስራ የበዛበት ዋናው አስተዳዳሪ አእምሮ ሲታወክ የአእምሮን መታወክ አይቀበሉም። እንኳን የአእምሮ ታማሚዎችን አይደለም የአእምሮ ሐኪሞችን ራሱ በጤናማ አይን ማየት አንችልም። ይሄ የሚያሳየን ለአእምሮ ዋጋ ያልተሰጠበት ምድር ላይ እንዳለን ነው። እግዚአብሔር አምላክ ለሁሉ መልስ አለው። ከጥያቄዎቻችን እግዚአብሔር የሚፈራው እንቆቅልሽ የለም። እርሱ በዘመናት ሁሉ ተራራ የሆነብንን ነገር መደልደል፣ ሰው አይሞላውም የምንለውን ሸለቆ መሙላት የሚችል አምላክ ነው። ሐዋርያው ቅዱስ ጴጥሮስ በመከራ ውስጥ ለነበሩ የአይሁድ ክርስቲያኖች በጻፈው የእግዚአብሔር መልእክት ውስጥ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አለ። በዚህ ዓለም ላይ ጭንቀታችንን የምንነግረው፣ ጭንቀታችንን የምንጥልበት የፍጡር አለኝታ አይገኝ ይሆናል። እግዚአብሔር ግን በጭንቀታችን ሁሉ ገለል ብሎ የማይቆም፣ እንዴት ይሄንን መሸከም አቃተው ብሎ የማይታዘብ፣ ሸፍኖ ጋርዶ ሊሰራን ፈቃድ ያለው አምላክ ነው። ጭንቀታችን አጠገባችን ያሉትን ሊያስጨንቅ፣ ወዳጆቻችንን ሊያርቅ ይችላል። እግዚአብሔር ግን በመከራው የራቀው አንድም ፍጡር የለም። ጭንቁን አይቶ የተጸየፈው አንድም ሰው የለም። ይልቁንም እግዚአብሔር በጭንቀታችንና በመጠበባችን ሰዓት ከእኛ ጋር ይሆናል። ጭንቀት ረጅሙ ሰማይ አጥሯል ባይ ነው። ሰማይ እንደ እንቅብ ሊደፋብህ ወደ አንተ እየመጣ ነው ባይ ነው። ጭንቀት የረጋው መሬት እየተንቀጠቀጠ ነው ባይ ነው። ጭንቀታችን በሆኑ ክስተቶች ላይ ከመመስረት በላይ በስጋቶቻችን ሊሆኑ ይችላሉ በምንላቸው ግምቶቻችን ባልመጣውን ነገ ላይ የተመሰረቱ ናቸው። ሐዋርያው ቅዱስ ጴጥሮስ በጭንቀት ውስጥ ለሚያልፉ መልእክት ላከላቸው። እነዚህ ክርስቲያኖች ክርስቲያን በመሆናቸው ምክንያት ከሀገራቸው ተሰደው ዜግነታቸውን ተነጥቀው ነፃነታቸውን ተገፍተው በወዳጆቻቸው ተክደው በወላጆቻቸው ሳይቀር ሞት ተፈርዶባቸው ነበረ።
ለእነዚህ የመጽናናት መልእክት ላከላቸው። ዛሬ በስደተኛ ጣቢያ ውስጥ ላሉ፣ በእስር ላይ ለሚንገላቱ፣ በድህነት ለሚማቅቁ፣ በገዛ ወገኖቻቸው ተገፍተው ከቀያቸው ለተፈናቀሉ፣ በበሽታ ውስጥ ለሚያልፉ፣ የአእምሮ ሁከት ለሚያናውጣቸው፣ በጥያቄ ለሚወዘወዙ፣ ትዳር ለተናጋባቸው፣ በፍቺ ወደ ጭንቀት ውስጥ ለገቡ አባቶች መንፈሳዊ የመጽናናት መልእክት ሊልኩ ይገባቸዋል። እግዚአብሔር የሚያስተምረው፣ የሚመክረው፣ የሚያጽናናው፣ የሚመራው፣ የሚያጸናው፣ ስርየተ ኃጢአትን የሚነግረው በቤተ ክርስቲያን አገልጋዮች በኩል ነው። የቤተ ክርስቲያን አገልጋዮች ግዳጃቸውን ባልተወጡ መጠን በምድር ላይ ጭንቀት እየበረከተ ይመጣል። ቤተ ክርስቲያን ምድራዊ፣ ሰዋዊ፣ ከዕፅና ከስራ ስር የተቀመመ መድኃኒት ሳይሆን ሰማያዊ መፍትሄ ያላት የመለኮት ኤምባሲ ናት። መጠጊያ ናት። መማፀኛ ናት። ማልቀሻ ናት። የሚያለቅሱበት ቦታም ይቸግራል። የሚነግሩበት ቦታም ይቸግራል። የሚያወሩበት የሚለፈልፉበት ቦታም ይቸግራል። ቤተ ክርስቲያን ግን የእግዚአብሔር መልስ ሆና ተቀምጣለች። ይሄ ሁሉ ሕዝብ ጨርቁን ጥሎ የሚያብድ ነበረ። እግዚአብሔር ግን ቤተ ክርስቲያንን አስቀመጠ። ቃሉን ወደ ምድር ላከ። አገልጋዮቹን የመጽናናት መልእክተኞች አድርጎ ሰጠ። እዚያ ጋር የምናያቸው ጎዳና የወጡት እግዚአብሔር ረድቶን እንጂ እኛ ነበርን። ልብሳቸውን አውልቀው የሚለፈልፉት እግዚአብሔር አግዞን እንጂ እነዛ እኛ ነበርን። ሞት የተለወጠልን፣ አቅልን መሳት የተለወጠልን፣ የአልጋ ቁራኝነት የተለወጠልን እኛ ለነዚህ ወገኖች መራራት አለብን፣ ማዘን አለብን። ከራሳችን አጥር ወጥተን መዘርጋት አለብን። የሚቀጥሉት ዘመናቶች ብዙ ጭንቀቶችን የሚያስተናግዱ ሊሆኑ ይችላሉ። ሕዝባችን፣ ወገናችን፣ ብዙ ክርስቲያኖች ያመኑና ያላመኑ በብዙ ጭንቀት ውስጥ እያለፉ ነው። እያንዳንዱን ቀን ነግቶ እስኪመሽ ድረስ ተራራ የመግፋት ያህል ሥራ የሆነባቸው ብዙ ወገኖች አሉን። ብዙዎች ተጨንቀዋል። ጨነቀኝ ብላ ለባሏ ብትነግር ምን አደረግኩሽ እንዳይላት ፈርታ፣ ከእኔ ምን ጎደለ እንዳይላት ሰግታ ዝም ያለች፣ ነገር ግን ለመተኛት ኪኒን የምትውጥ፣ ለመዋል ኪኒን የምትውጥ ስንት ሚስት አለች። ይጨንቀኛል ብሎ ለሚስቱ ቢነግር ከእኔ ምን ጎደለ ብላ ብታዝንብኝስ ብሎ ጭንቀቱን ለብቻው አምቆ ጭንቀቱን ለብቻው አፍኖ የሚኖር በኑሮ ውስጥ ኑሮ ጦርነት የሆነበት ራሱን ለመግዛት እየታገለ ያለ ብዙ ባል በየቤቱ አለ። ብዙዎች በጭንቀቱ ውስጥ ያልፋሉ። ልናዝንላቸው፣ ልንራራላቸው፣ የሚያጽናና ቃል ልንሰጣቸው፣ ልንጸልይላቸው ያስፈልገናል። ደግሞም ከሳምባው ከኩላሊቱ በሽታ ፈጥኖ የሚድነው የአእምሮ ጭንቀት ነው። በትንሽ ቃል፣ በትንሽ ማጽናናት
እኔ ያለሁልሽ እህቴ፣ እኔ ያለሁልህ ወንድሜ ብሎ አቅፎ በመሳም የሚወገድ እንደ ጉም የሚጠራ ነው። ወገኖቼ ኃያሉ እግዚአብሔርን ይዘን ለጭንቀት ጉልበት አንሰጥም። በችሎቱ የማይጠረጠረውን አምላክ ይዘን ለሕመም ጉልበት አንሰጥም። እግዚአብሔር ከችግሮቻችን በላይ ነው። እግዚአብሔር ዛሬ ከሚያስጨንቁን ነገሮች በላይ ነው። ኢየሱስ ክርስቶስ ጌታ ነው ስንል ባስጨነቀን ነገር ላይም ጌታ ነው ማለታችን ነው። ያስጨነቀን ኑሮ ነው፣ በሽታ ነው፣ የልጆች ሐሳብ ነው፣ የትዳር ትርምስ ነው፣ የሀገር አለመረጋጋት ነው፣ የገዢዎች ጭካኔ ነው፣ የፍትህ አለመኖር ነው፣ የወንበዴዎች የአጋቾች መብዛት ነው። ባስጨነቀን ነገር ላይ እርሱ የበላይ ነው። የበላይነቱ የበላይ የለበትም። እግዚአብሔር የመጨረሻው ዳኛ ነው። እግዚአብሔር የመጨረሻው ኃያል ነው። እግዚአብሔር የመጨረሻው ይግባኝ ሰሚ ነው። እግዚአብሔር የመጨረሻው ስልጡን ባለስልጣን ነው። ሐዋርያው ጴጥሮስ በጭንቀት ውስጥ ለሚያልፉ ምዕመናን የማጽናኛ መልእክት ላከላቸው። እኛ የበረቱ ክርስቲያኖች በጭንቀት የሚያልፉ አይመስለንም። አገልጋዮች በጭንቀት የሚያልፉ አይመስለንም። የሃይማኖት አባቶች በጭንቀት የሚያልፉ አይመስለንም። ያዘው ቁረጠው የሚሉ የሀገር መሪዎች በጭንቀት የሚያልፉ አይመስለንም። ጭንቀት በጠባዩ ዕድሜና ጾታ፣ የኑሮ ደረጃ የማይመርጥ ነው። በየትኛውም ዘመን፣ በየትኛውም ደረጃ፣ በየትኛውም ሁኔታ ውስጥ ላለ ሰው ጭንቀት ተዋጊው ሊሆን ይችላል። አዎ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ተጽፏል። እግዚአብሔር ጭንቀታችንን ይዋጋል፣ ፍርሃታችንን ይዋጋል፣ ስጋታችንን ይዋጋል። እረ ወዴት እየሄድኩ ነው የሚለውን ድንጋጤያችንን ይዋጋል። ሀገሩ እያዘመመ ነው የሚለውን ስጋት እግዚአብሔር ይዋጋል። ስሙም እግዚአብሔር ነው። ብዙ ሰዎች በጭንቀት ውስጥ ያልፋሉ። ስለዚህ ነገር መነጋገር ያስፈልገናል፣ መመካከር ያስፈልገናል። እህቴ የሚያስጨንቅሽ ነገር አለ ወይ? እኔ ልስማሽ መባባል ያስፈልጋል። ይልቁንም ከአንደበታቸው የመሰልቸት፣ ተስፋ የመቁረጥ፣ ሁሉም ነገር ዜሮ ነው የሚል ንግግር የሚያወጡ ሰዎችን በቸልታ ማለፍ የለብንም። ጊዜ ሰጥተን ማማከር ያስፈልጋል። ሲሞት ከመቅበር በቁሙ ማጽናናት ይበልጣል። መቅበርማ መዘጋጃም ይቀብራል። መቅበርማ የማያውቀውም ይሸኘዋል። መቅበርማ ውለታ አይደለም፣ ሰዎች እንዳይሸታቸው ለጤና ብለው ነው የሚቀብሩት። አለሁ ማለት በቁመና ነው። አለሁ ማለት እስቲ እኔ ጆሮዬን አውሳለሁ፣ ንገረኝ፣ እኔ ሰማሻለሁ፣ እስቲ የውስጥሽን ንገሪኝ ማለት እርሱ ነው እውነተኛነት፣ እርሱ ነው መንፈሳዊነት። ወገኖቼ እግዚአብሔር በምድር ላይ አንዳችንን ለአንዳችን መልስ አድርጎን የፈጠረን። በእልህኝነታችን በራስ ወዳድነታችን ግን አንዳችን ለአንዳችን ጥያቄና እንቆቅልሽ ሆነናል። እግዚአብሔር እያንዳንዳችንን ለጎረቤታችን መልስ አድርጎናል፣ በረከት አድርጎናል፣ መጽናናት አድርጎናል። እኛ ግን እግዚአብሔር ባስቀመጠን ማዕረግ ላይ አልተገኘንም። ብቻ ብዙ ሰዎች በጭንቀት ውስጥ ያልፋሉ። ያለማግኘት ጭንቀት ይወዘውዛቸው የነበሩ የማግኘት ጭንቀት ውስጥ ገብተዋል። ያለማግባት ጭንቀት ይወዘውዛቸው የነበሩ የማግባት ጭንቀት ደግሞ ገጥሟቸዋል። ያለመውለድ ጭንቀት ይወዘውዛቸው የነበሩ
መውለድ የሚያመጣው ጭንቀት ደግሞ ይወዘውዛቸዋል። ብዙ ሰዎች ጥያቄው ጥያቄ ሆኖባቸዋል። መልሱ ጥያቄ የሆነባቸውን ብዙ ሰዎች አሉ። ወገኖቼ በምድር ላይ ከእግዚአብሔር የምንከጅለው የጸሎታችን መልስ እንኳ ሳይቀር ጥያቄ ሊሆንብን ይችላል። ገንዘብን ለምነን አግኝተን ሊሆን ይችላል፣ ጥያቄ ሊሆንብን ይችላል። የተደላደለ ኑሮን ጠይቀን አግኝተን ሊሆን ይችላል፣ ጥያቄ ሊሆንብን ይችላል። የሰው ልጆችን አለመርካት እንደዚህ ዘመን የተዋጋበት ዘመን የለም። ለምን? ጸጋውን ነጥቀን እንሮጣለን፣ ባለጸጋውን እግዚአብሔርን እንረሳለን። ሁል ጊዜ ጀርባችንን ለእግዚአብሔር በሰጠን ቁጥር ጭንቀት እየከበበን ይመጣል። ጭንቀት በውስጣችን የሚሰማ የጠላት ድምፅ ነው። ድምፅን በድምፅ መሻር አለብን። ድምፅን በድምፅ የምንሽረው በእግዚአብሔር ቃል ነው። የእግዚአብሔርን ቃል ከእንቅልፉ ሲነሳ የማይሰማ፣ ቀኑን ሲፈጽም በምሽት የማያደምጥ ሰው ውሎ ኃይለኛ፣ አዳሩ የጭንቅ ነው የሚሆነው። የእግዚአብሔር ቃል የእንቅልፍ ኪኒንም ነው። የእግዚአብሔር ቃል የቀኑ መብራትም ነው። ፀሐይ በመውጣቷ ብቻ መንጋትን ሙሉ አታደርገውም። መንጋቱን ሙሉ የሚያደርገው ፀሐዩ ቃል ሲወጣም ነው። ፀሐዩ የእግዚአብሔር ቃል ሲወጣም ነው። ብዙ ሰዎች በጭንቀት ውስጥ ያልፋሉ። ብዙ ሕፃናት በጭንቀት ውስጥ ያልፋሉ። ብዙ ወጣቶች በጭንቀት ውስጥ ያልፋሉ። አለመነጋገራችን እንጂ ያልታወከ ሰው ማግኘት በጣም እያቃተን ያለው። ሐዋርያው ጴጥሮስ ግን እንዴት ክርስቲያን ሆነው ይጨነቃሉ ሳይል የማጽናናት መልእክት ላከ። ዛሬም ለአባወራዎች፣ ለተማሩት፣ ምን አለባቸው ለሚባሉት ባለጠጎችም፣ ሁሉ በእጃቸው ለሚመስሉ ባለስልጣኖችም የማጽናናት መልእክት መላክ አለብን። ምክንያቱም ሰላም የሌለው ሰው ሰላም አይሰጥም። የታወከ ሰው የማወክ ብቃት አለው። ይልቁንም በጭንቀት ውስጥ የሚያልፍ ሰው በራሱ ስለሚጨክን በማንም ከመጨከን ወደ ኋላ አይልም። ማጽናናት መጽናናት ነው። ማጽናናት መጽናናት ነው። ያንን ሰው ስናሳርፈው እያረፍን እንመጣለን። እግዚአብሔር አምላክ የእኛን ሕመም የሚፈውሰው የገሌ ሕመም ሲፈወስ ወይም እንዲፈወስ እንተጋ ነው። መምከር መመከር ነው። ማስተማር እንደገና መማር ነው። እግዚአብሔር አምላክ በዙሪያችን ያሉትን ሰዎች በረከት አድርጎ ሰጥቶናል። እንግዲህ የምንቀበለው እንደ እምነታችን ነው። አጥፊዎቻችን ናቸው ስንል ያጠፉናል። በረከቶቻችን ናቸው ስንል ግን በረከቶቻችን ይሆናሉ። እስቲ በየመንደሩ ስትሄዱ፣ በከረሙ ሰፈሮች ላይ ስትሄዱ እየወደቀ እየተነሳ እቤቱ የሚገባው በዕድሜ የገፋው ሰካራም የሚባለው እነኚህማ ያሳደግኳቸው ልጆቼ አይደሉም ወይ? ማን ይነካኛል ነው የሚለው። የራሱንም ልጅ አላሳደገም። ስለሚያምን ግን የሚነካውም ዱርዬ የለም። እንደውም አቅፈው ደግፈው ቤቱ ያደርሱታል። እንደውም ሁል ጊዜ ያለ ክፍያ ሰረገላ ሆነው እቤቱ ትዳሩ ያደርሱታል። ልጆቼ ናቸው ስንል ሁሉ ልጃችን ነው። ወዳጄ ነው ብለን ስናምን ሁሉ ወዳጃችን ይሆናል። ያመነውን እናጭደዋለን። አዎ ብዙ ባለትዳሮች በጭንቀት ውስጥ ያልፋሉ። ትዳር ደስታ ነው። ከእግዚአብሔር የሆነ ስጦታ ነው። እግዚአብሔር ትውልድ እንዲቀጥል፣ ይህ ዓለም በስርዓት እንዲራመድ የተቋማት መነሻ ያደረገው ትዳርን ነው። ቤተ ክርስቲያን ትዳርን ታከብራለች። ብሉይ ኪዳን ትዳርን ታከብራለች። ሐዲስ ኪዳን ትዳርን ታከብራለች። የተፈጥሮ ሕግም ትዳርን ያከብራል።
ብዙ ባለትዳሮች ግን በጭንቀቱ ውስጥ ያልፋሉ። ብዙዎች የነበረባቸውን ጭንቀት ለማለፍ ብለው ወደ ትዳር ይገባሉ። ከጭንቀት ለማምለጥ ወደ ትዳር መግባት አደገኛ ነው። ለምን ስንል ትዳር ራሱን የቻለ ጫና ስላለው፣ ራሱን የቻለ ትግል ስላለው ጭንቀቱን ለመሸሽ ወደ ትዳር የገባ ሰው የበለጠ ጭንቀት ሊገጥመው ይችላል። ብዙ ባለትዳሮች በጭንቀት ውስጥ ያልፋሉ። በትዳር ውስጥ የጠባይ መለወጥ ስናይ ጭንቀት ሊሆን ይችላል። ብዙ የጠባይ መለወጦች በሽታ መሆናቸውን አንረዳም። የጭንቀት ውጤት መሆናቸውን አንረዳም። ስለዚህም እንፋለማቸዋለን። በእሳቱ ላይ ቤንዚን እናርከፈክፋለን። በቁስሉ ላይ ጥዝጣዜ እናመርታለን። ብዙ ባለትዳሮች በጭንቀት ውስጥ ያልፋሉ። ብዙ መሪዎች በጭንቀት ውስጥ ያልፋሉ። በቂ እንቅልፍ የላቸውም። በቂ እረፍት የላቸውም። አምነው ስራዎችን ለሌሎች አያከፋፍሉም። በብዙ ጭካኔ ውስጥ ያልፋሉ። አንዳንድ ጊዜም በደም ይታጠባሉ። በዚህ ምክንያት በብዙ ጭንቀት ውስጥ ያልፋሉ። በብዙ ሱስ ውስጥ ያልፋሉ። ብዙ ወጣቶች በጭንቀት ውስጥ እያለፉ ነው። ፍላጎታቸው ልክ ስለሌለው፣ ልክ የሌለው ፍላጎት ያለው ሰው ጭንቀትን መንገድ አጋምሶ የሚቀበል ነው። ጭንቀትን ብቻ አይደለም፣ ልክ የሌለው ፍላጎት ያለው ወጣት ሞትን መንገድ አጋምሶ የሚቀበል ነው። ይህ ዓለም የልክ ዓለም ነው። የሰው ልጅ የሚፈልገውን የሚያስፈልገውን ነገር በቅጡ ማወቅ አለበት። ያንን ማወቅ ካልቻለ ለጭንቀት ተላልፎ ይሰጣል። እግዚአብሔር የማይኖር ኑሮ አልሰጠንም። የማይኖር ሕይወት አልሰጠንም። ከከበደን እኛ ጋር ችግር አለ ማለት ነው። ብዙ ሽማግሌዎች በጭንቀት ውስጥ ያልፋሉ። ብዙ ሽማግሌዎች፣ ብዙ እናቶቻችን ዋነኛ በሽታቸው ጭንቀት ነው። አመመኝ አመመኝ፣ እንቅልፍ አጣሁ ይላሉ፣ ረፍት አጣሁ ይላሉ፣ ሆዴ ይርገበገባል ይላሉ፣ ፍርሃት ፍርሃት ይለኛል ይላሉ። የእናት አንጀታቸው እየመሰለን ወይም በሽታ የገጠማቸው እየመሰለን አንዳንዴ እንዘናጋለን፣ አንዳንዴ በየሐኪም ቤቱ እናሽከረክራቸዋለን፣ ገንዘባችንን እንጨርሳለን። ላልታወቀ እውነቱ ላልሆነ በሽታ መድኃኒትን እናውጣለን። የብዙ እናቶች በሽታቸው ጭንቀት ነው። የጭንቀታቸው መንስኤ ልጄ ትቶኛል፣ ልጆቼ ረስተውኛል የሚል የብቸኝነት ስቃይ ነው። ስለዚህም በየሐኪም ቤቱ ከማዞር ጧትና ማታ መደወል፣ በየሐኪም ቤቱ ከማዞር በሳምንት አንድ ቀን ለአንድ ሰዓት አብሮ ማውራት መቻል። ብዙ እናቶች በጭንቀት ውስጥ ያልፋሉ። ይህንን እምላችሁ ከ25 ዓመት በላይ ከ50 ዓመት በላይ የሆኑ እናቶችን አማክሬያለሁ። ብዙ እናቶች እርግጠኛ በሽታቸው ጭንቀት ነው። የመተው ስሜት ይሰማቸዋል። ነቢዩ ዳዊት እንኳ የጸለየው ትልቅ ጸሎት ጌታችን መስቀል ላይ የደገመው አምላኬ አምላኬ ስለምን ተውኸኝ ነው። ሰው የተወን፣ እግዚአብሔር የተወን፣ ልጆቻችን የተውን ሲመስሉን ስቃዩ ከፍ ያለ ነው። እንደ መረሳት ያለ ህመም የለም። ሰዎች መወገዝን፣ መነቀፍን ህመም ይሉታል። ትልቁ ህመም መረሳት ነው። የኔ በምንላቸው ሰዎች መረሳት ለጭንቀት ይዳርጋል። ብዙ ሽማግሌዎች በመጠጥ ስለሚሸፈኑ፣ በሱስ ስለሚሸፈኑ ነው ጭንቀታቸውን ያላወቅንላቸው። የእናቶችን ልናውቅ ደግሞ የቻልነው የሚደነዝዙበት ነገር ብዙ ስለሌለ ነው። ብዙ ዕውቅ ሰዎች በጭንቀት ውስጥ ያልፋሉ።
ታዋቂነት በረከት ብቻ አይደለም። ታዋቂነት የስቃይ መነሻም ነው። ታዋቂ ሰዎች የግል ኑሮ የላቸውም። መደበቅ እንኳ አይችሉም። በዚህ ዓለም ላይ ነፃነታቸውን የሸጡ ናቸው። የዓለም ሁሉ ሀብት የኛ ሆኖ ነፃነታችን ከተወሰደብን ከባድ ነው። ነፃነትን እናት እንኳ ስትነካው ይቆጠቁጣል። ነፃነት ከእግዚአብሔር የተቀበልነው በመሆኑ ማንም እንዲነካብን አንፈልግም። ሰዎች እኛን እንዲወዱ እንጂ ነፃነታችንን እንዲወዱ አንፈቅድላቸውም። ዕውቅ ሰዎች ነፃነታቸውን ያጡ ሰዎች ናቸው። በዚህ ዓለም ላይ በጣም የሚያሳዝኑ ሰዎች ታዋቂ ሰዎች ናቸው። ተዋንያኑ፣ በየፊልሙ ኢንዱስትሪ የሚታወቁት ሰዎች በታላቅ ጭንቀት የሚኖሩ ናቸው። በአደንዛዥ ዕፅ የሚሰቃዩ ናቸው። ብዙ ዘፋኞች በስቃይ ውስጥ የሚኖሩ ናቸው። ልናዝንላቸው ይገባል። ተቀባብተው ሲወጡ፣ ጥሩ ጥሩ ቃል ሲናገሩ፣ የደስታ ማስታወቂያ ሲሰሩ፣ ሲስቁ፣ ይሄ ሁሉ የልምምድ ውጤት ነው። የአገዛዝ ጥንካሬ የወደቀባቸው ህዝቦችም ተጨናቂ ናቸው። ጽኑ ገዢዎች በሀገር ላይ ሲመጡ መላው ሀገር እስር ቤት ይሆናል። መላው ሀገር እስር ቤት የሆነባቸው ብዙ ታሪኮች በሀገራችን በሌሎች ሀገራትም አይተናል። ኮሚኒስቶች ህዝብን እንዴት እንዳስጨነቁት፣ በአይምሮ እንዴት እንዳሸበሩት፣ የአገዛዝ ሽብርን እንዴት እንደለቀቁበት እናውቃለን። መሪዎቻቸውን በልባቸው ለማማት እንኳ ይፈሩ ነበረ። ሰው ሀገር ላይ ሄደው እንኳን መሪዎቻቸውን እንደው ለማንሳት በጣም ይፈራሉ፣ ይደነግጣሉ፣ ግድግዳውን ሁሉ ይመለከታሉ። መሪዎቻቸው ይከተሏቸዋል። መንፈሳቸውን አመሰቃቅለውታል። የአገዛዝ መጠንከሮች በምድር ላይ ሲመጡ ህዝቦች ይጨነቃሉ። ሀገር ወህኒ ቤት ይሆናል። ብዙ በድህነት የሚያልፉ ህዝቦች፣ ብዙ በሰቆቃ የሚያልፉ ህዝቦች፣ ከቤታቸው ከንብረታቸው የሚፈናቀሉ ህዝቦች በጭንቀቱ ውስጥ ያልፋሉ። የኖሩበትን ማህበረሰብ ያቀኛል ይቀብረኛል የሚሉትን ሲያጡ ብዙዎች ጭንቀት ብቻ አይደለም እድሜያቸው እያጠረ ይመጣል። መሪዎች ብዙ ጊዜ ጭንቀትን ህዝብ ላይ የሚያመርቱት እንዳይረሱ ብለው ነው፣ ላለመረሳት ብለው ነው። ግን እንዴት ይረሳሉ? እንዴት ይረሳሉ ወገኖቼ? የደርግን ዘመን ስናስታውስ እንዴት እንረሳዋለን? ልጅን የገደለ እንዴት ይረሳል? ለጥይት ዋጋ ያስከፈለ እንዴት ይረሳል? ባህታዊው ሽፍታ ቤታቸው ይገባል። ያለውን ያለቻቸውን ያችኑ ጥርግርግ አድርገው ይወስዳሉ። ሽፍታው ከሄደ በኋላ የሽፍታው መሪ ቆጨውና የለበሱትንስ ልብስ እንዴት ተውንላቸው ብሎ ተመለሰ። የለበሱትን ልብስ አውልቁ አላቸው። ልብሳቸውን በሙሉ ካባውን፣ ቀሚሱን፣ ያለውን በሙሉ አውልቀው ሰጡት። ሽፍታው ፌዘኛ ጨካኝ ስለነበረ ዞር አለና አባቴ በጸሎት አይርሱኝ አላቸው። እኔ ብረሳ ብርዱ አያስረሳኝም አሉት ይባላል። ስለዚህ የምድር ገዢዎችን ጨካኝ ገዢዎችን ብንረሳቸው እንኳ ረሃቡ አያስረሳም፣ መታረዙ አያስረሳም፣ ጦርነቱ አያስረሳም፣ በሽታው አያስረሳም። ብዙ የምድር ገዢዎች በጭንቀት ውስጥ እያለፉ ነው። ዛሬ ዓለም መንደር ሁናለች ሲሉን በመረጃ ልውውጥ መስሎን ነበረ። ዓለም መንደር ሆና ግን መሪዎች ሲሰዳደቡ ታያላችሁ። ትውልድ ከነርሱ ምን ይማራል? ግማሹ መስኮት እየከፈተ ግማሹ በር እየከፈተ በር ላይ ተቀምጦ እንደሚሰዳደቡ የመንደር ሴቶች፣ የመንደር ዱርዬዎች፣ እንደዚሁ የዓለም መሪዎች ሲሰዳደቡ እያየን ያለ ነው። ዘመናችን
ክብር የወደቀበት ዘመን ነው። ዘመናችን ትልቅ ያልሆነበት ዘመን ነው። ይሄ ሁሉ መነሻው ምንድን ነው? ጭንቀት ማየሉ ነው። ባለጠጋ የሚጨነቅ አይመስለንም። ባለስልጣን የሚጨነቅ አይመስለንም። ትልቁን የጭንቀት ገበታ የሚያነሱት እነሱ ናቸው። ስለዚህ ጭንቀት ያላንኳኳው በር የለም። ብዙ ሰዎች ችግራቸውን ደብቀዋል። ብዙ ሰዎች እኛ ከማናውቀው ነገር ጋር እየታገሉ ነው ያሉት። ስለዚህም ልናዝንላቸው ይገባል። ጠባያቸው ለወጥ ሲልብን፣ ድንገተኛ ለውጥ ሲያመጡ፣ ድንገተኛ ቁጣ ሲጀምሩ መጠራጠር አለብን። አንድ ጫና ውስጥ ነው ያለው፣ ሕይወት እየከበደው ነው፣ እየከበዳት ነው ብለን መራራት አለብን። አንዲት እህት አስታውሳለሁ፣ ከክፍለ ሀገር ድረስ እየመጣች እዚህ ለካንሰር የሚረዳ መድኃኒትን ትወስዳለች። በጣም የሚያዳክም መድኃኒት ነው። በጣም የሚያም መድኃኒት ነው። መታመሟን ላለፉት 6 እና 7 ዓመት ለትዳሩ አልነገረችም፣ ለባሉ አልነገረችም። ወደ አዲስ አበባ የምትመጣው የመስሪያ ቤት ስብሰባ አለብኝ እያለች ነው። ይቺ ሴት የተማረች ሴት ነች፣ በኃላፊነት ቦታ ያለች ሴት ነች። ነገር ግን ያ የትዳር ጓድ ይጨነቅብኛል ብላ ለባሏ ደብቃ 7 ዓመት ሙሉ ትሰቃያለች። 7 ዓመት ሙሉ መድኃኒትን እየወሰደች እየተመላለሰች ነው ያለችው። አንድ ቀን ስትመጣ ግን መመለስ አትችይም ተባለች። አሁን ብዙ ጉዳት ላይ ነው ያለሽው፣ መተኛት አለብሽ ተባለች። የዚያን ጊዜ ባለቤቷ ተጠራ፣ መጣ። እኔ ቆሜ አይቻለሁ። 3 እና 4 ቀን አልቆየችም። ብዙ ሰዎች ይጎዳሉ ብለው ለኛ አዝነው፣ ይጨነቃሉ ብለው ለኛ አዝነው በተደበቀ ችግር ውስጥ በሳቅ በተሸፈነ ለቅሶ ውስጥ የሚኖሩ ናቸው። ስለዚህም አብረው ለሚኖሩት ሰዎች መራራት አለብን። አንድ ቤት ብንኖርም የማናውቀው ችግር አለ። ህመሜን ብናገር ልጄ፣ እህቴ፣ ወንድሜ ቀድመውኝ ይሞታሉ ብለው ህመማቸውን ደብቀው ያለፉ ሰዎች አሉ። ማንም አልሞተም፣ ለንብረት ሲከራከር ነው እያየን ያለ ነው። ብዙ ሰዎች ጭንቀታቸውን አምቀው ነው ያሉት። በትዳሩ ውስጥ የጠባይ ለውጥ የሚመስሉ ነገሮች በአብዛኛው የጭንቀት በሽታዎች ናቸው። እናቶቻችን ሆዴ ፍርሃት ይለኛል ሲሉ በጭንቀት ውስጥ እያለፉን ያሉት። የሚያማክራቸው የሚረዳቸው መንፈሳዊ አባት ያስፈልጋል። የትምህርታችን ዓላማ በእግዚአብሔር ያለውን እረፍት ለመጠቆም ነው። እግዚአብሔር እረፍት ይሰጣል። ከሚሊዮን ስብከቶች አንዱ ስብከት ነው። ስለዚህም የጭንቀት መንስኤና መፍትሄ እያልን የምናጠና የምናስተነትን ይሄ ብቻ ስራችን አይደለም። በዚህ ውስጥ የሚሰሩ ሰዎች ለእያንዳንዱ ጭንቀት ስም ሰጥተውታል። እኛ ያንን ስም ለመስጠት አይደለም፣ በክርስቶስ ያለውን ሰላም ለመጠቆም የተጨነቅ ወገኔ ወደ ክርስቶስ ገስግስ ለማለት ነው። ምክንያቱም እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ ተጽፏል። የምድር ባለሙያዎች ለሁሉ ስም ይሰጡታል። ሴትየዋ ሐኪም ቤት ደርሰው ሲመጡ እንዴት ዋሉ? እግዚአብሔር ይመስገን። የት ደርሰው ነው የሚመጡት? ሐኪም ቤት። ምን ሊያደርጉ? ለበሽታዬ ስም ላስወጣ። ብዙ ባለሙያዎች ለበሽታው ስም ሊሰጡት ይችላሉ። ስም ሳይሰጥ የሚፈውስ ግን አምላክ አለ። እርሱ ስለ እናንተ ያስባልና። የብዙ ሰው ጭንቀቱ ለእኔ የሚያስብ የለም ነው። ብቻዬን ነው የምታገለው። ለትዳሬ ብቻዬን፣ ለልጆቼ ብቻዬን፣ ለቤተሰቤ ብቻዬን፣ ለሀገሬ ብቻዬን፣ ለቤተ ክርስቲያን ብቻዬን የምታገል ነኝ ይላሉ። ስለ እኔ የሚያስብ ሰው የለም ባዮች ናቸው። ለእኔ ያለሁት እኔ ነኝ ባዮች ናቸው። ለእኛ ያለነው እኛ አይደለንም። ለእኛ ያለው ክርስቶስ ነው።
ለእኛ ሙቶ ያሳየን ነው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ አንዳንድ ነገሮችን የሚያስጨንቃችሁን ሁሉ እንዴት ይሄ ያስጨንቅሻል? እንደው ትልቅ ሰው አይደለሽም አይለንም። የሚያስጨንቀንን ሁሉ ለሰው ለመንገር የሚያሳፍር ግን የሚያስጨንቀንን ሁሉ በእርሱ ላይ ጣሉት። እኛ በእግዚአብሔር ለመጣል እንሞክራለን፣ ጫፉን ግን እንይዘዋለን። ጨርሶ አንጥለውም። እግዚአብሔር መንገድ ካለቀቁለት አይሰራም። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በእኔ ላይ ጣሉት የሚል ተገኝቶ ነው ወይ? ጭንቀታችሁን ንገሩኝ የሚል ተገኝቶ ነው ወይ? ስለ እኛ የሚያስብ ተገኝቶ ነው ወይ? ኦ ክርስትና መድኃኒቱ ከተገኘ በኋላ መድኃኒቱን ይዞ ስለ ችግሩ የሚያወራ ነው። ክብር ለአምላካችን ለእግዚአብሔር ይሁን። የጭንቀት መንስኤ ምንድን ነው? በሚቀጥለው ጊዜ እናያለን። የክርስቶስ ሰላም ሕይወታችሁን፣ ትዳራችሁን፣ ኑሯችሁን፣ ቤተሰባችሁን፣ መንደራችሁን፣ ቀያችሁን፣ ከተማ ሀገራችሁን ሁሉ ይሙላ ይጎብኝ። አቤቱ ሰላማዊ ኢየሱስ ክርስቶስ እናመሰግንሃለን። ሰላም ካንተ ነው። የወገናችን መጨነቅ ስላስጨነቀ ነው ይህንን ቃል የላክልን። አንተ በእርግጥም ስለኛ ታስባለህ። የተረሳን ቢመስለን እንኳ ስለኛ ግድ የሚለው የሌለ አንድም ፍጡር የሌለ መስሎ ቢሰማን እንኳ አንተ ስለኛ ታስባለህ። ሰው ቢያስብ ጌታ ሆይ ሐሳብ ብቻ ሆኖ የሚቀር ነው። ያንተ ማሰብ ይፈጥራል። በሐሳብ በዝምታ የፈጠርከው አለ። ያንተ ማሰብ ቋጠሮ ይፈታል። ያንተ ማሰብ ፀሐይ ያወጣል። ጌታ ሆይ በአንተ ሐሳብ ማረፍን ስጠን። ከፈቃድ ጋር የሚስማማ ማንነትን አድለን። አቤቱ ሆይ በብዙ ጭንቀት ለሚያልፉ ወጣቶች፣ ሕፃናት፣ ጎልማሶች፣ አረጋውያን፣ ብዙ ሴቶች፣ ብዙ ወንዶች በጦርነት ቀጠና ውስጥ ስላሉ ወገኖች በጽኑን ለምንሃለን። ሰላማዊ ኢየሱስ ክርስቶስ ሰላም ስጣቸው። በአንተ አርፎ መኖር አድራሻን አውቆ መሄድ ይሁንልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽህን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። መድኃኔ ዓለም ወሃቤ ሰላም፣ መድኃኔ ዓለም ወሃቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም። መድኃኔ ዓለም ወሃቤ ሰላም፣ መድኃኔ ዓለም ወሃቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም። መድኃኔ ዓለም ወሃቤ ሰላም፣ መድኃኔ ዓለም ወሃቤ ሰላም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም፣ ይክበር ይመስገን ለዘላለም።